በኢትዮጵያ የጌጣጌጥ ገበያ ውስጥ እንደ ወርቅና ብር ያሉ ማዕድናት የረጅም ጊዜ ታሪክና የጎላ ስፍራ ቢኖራቸውም በላቀ ውበቱና ብርቅነቱ የሚታወቀው ዳይመንድ ወይም ደግሞ አልማዝ አሁን ላይ የብዙዎችን ቀልብ እየሳበና የሀብት እንዲሁም የቅንጦት መገለጫ እየሆነ መጥቷል። የዳይመንድ ዋጋ፣ አጠቃላይ ባህሪያትና በኢትዮጵያ የት እንደሚገኝ የሚዳስስ መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ወደ መረጃችን እንምናልፍ ይሆናል። ዳይመንድ ተራ የድንጋይ ክምችት አይደለም። በመሬት ውስጥ ጥልቅ ክፍል ውስጥ በከፍተኛ ግፊትና ሙቀት ለቢሊዮን ዓመታት ተፈጥሮ የዘገየችው ድንቅ ጥበብ ነው። የጥንካሬውን ጥግ ስንመለከት በዓለማችን ላይ ካሉ የተፈጥሮ ቁሶች ሁሉ ቀዳሚው ጠንካራ ማዕድን ነው። ዳይመንድን ሊቧጭረው ወይም ሊቆርጠው የሚችለው ሌላ ዳይመንድ ብቻ ነው። የብርሃን ነጸብራቁን ወይም ፋየር ብሪሊያንሱን ስንመለከት ወደ ዳይመንድ የሚገባ ብርሃን ተሰባብሮና ተበታትኖ ወደ ውጭ በሚወጣበት ጊዜ የሚፈጥረው ማራኪ ብልጭታ ስፓርክል የሰዎችን አይን ማርኮ የማስቀረት አስማታዊ ኃይል አለው። በምን ይለያል? በምን ደረጃስ ይለካል ካላችሁ ዘ4 ሲኤስ ይሉታል። የአንድ ዳይመንድ እውነተኛ ዋጋና ውበት የሚወሰነው በአራቱ መሰረታዊ መስፈርቶች ነው። አራቱ ሲስ እነማን ናቸው? የመጀመሪያው ሲ ከለር ነው። ፍጹም ግልጽ ከለርለስ የሆነው ዳይመንድ ውድና ብርቅ ነው። ሌላኛው ሲ ደግሞ ክላሪቲ ወይም ደግሞ ንጽህና ሲሆን በውስጡ ምንም አይነት የተፈጥሮ ጉድለት ወይም እድፍ ኢንክሉዥን የሌለበት መሆኑን ይለካል። ሌላው ከት ነው። የባለሙያው እጅ የድንጋዩን የብርሃን ነጸብራቅ ከፍ ለማድረግ የቆረጠበት ጥበብን ያሳያል። ሌላው ካራት ሲሆን የዳይመንዱ ክብደት መለኪያ ነው። 1 ካራት ማለት 0.2 ግራም ገደማ ነው። የዳይመንድ ዋጋ በኢትዮጵያ ምን ይመስላል የሚለውን በምንመለከትበት ሰዓት በኢትዮጵያ ገበያ የዳይመንድ ዋጋ እንደ ወርቅ በተወሰነ ወጥ የቀን ተቀን ግራም ተመን አይመራም። ዋጋው እጅግ ተለዋዋጭና በብዙ ነገሮች ላይ የተመሰረተ ነው። በአሁኑ ወቅት በኢትዮጵያ ገበያ ጥራቱ አነስተኛ የሆነና በጣም ጥቃቅን ከካራት በታች የሆኑ ዳይመንድ ያረፈባቸው ቀለበቶች ከ80 ሺህ ብር ጀምረው ሊገኙ ይችላሉ። የመካከለኛው ከፍተኛ ደረጃ ዋጋ ደግሞ ጥራቱ ከፍ ያለ መጠኑ የጎላ ከ0.5 እስከ 1 ካራት እና ከዛ በላይ በዓለም አቀፍ ተቋማት እንደ GIA እውቅና ያለው ሰርተፊኬት የሰጠው ዳይመንድ ከሆነ ዋጋው 500 ሺህ ብር ተነስቶ እስከ ሚሊዮኖች ብር ሊያሻቅብ ይችላል። ዋጋውን የሚወስኑ ምክንያቶች ምንድናቸው ብለን ስንመለከት የመጀመሪያው የዓለም አቀፍ ገበያና የዶላር ምንዛሪ ነው። ዳይመንድ በአብዛኛው ከውጭ የሚገባ በመሆኑ የውጭ ምንዛሪ ተመን መለዋወጥ በቀጥታ በሀገር ውስጥ ዋጋ ላይ ትልቅ ተጽዕኖ ያሳድራል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የወርቅ ዋጋ ባህሪ እንዲሁም ደግሞ በኢትዮጵያ ዳይመንድ በየት እንደሚሸጥ የምንመለከትበትን መረጃ ነው በመከታተል ላይ የምትገኙት። ተመልካች አድማጮቻችን እንደዚህ አይነት መረጃ ከወርቅና ከማዕድናት ጋር የተያዙ ሐሳቦች፣ ጥቆማዎች፣ መረጃዎች ይመቹናል ይቅረብልን ካላችሁ ሰብስክራይብ ማድረግ ብቻ ሳይሆን የደውል ምልክቷንም በመጫን ሌላ ጊዜም እንደዚህ አይነት መረጃን ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። የማረፊያው ማዕድን የወርቁ ጥራት ዳይመንዱ ያረፈበት ወርቅ ነጭ ወርቅ ወይም ደግሞ ቢጫ ወርቅ የካራት መጠኑ በ18 እና በ21 ካራት የራሱ ተጨማሪ ዋጋ አለው። የላብራቶሪ ሰርቲፊኬትን ስንመለከት ትክክለኛ ህጋዊ ሰርቲፊኬት ያለው ዳይመንድ ዋጋው እጅግ የላቀ ነው።
በመቀጠል የምንመለከተው ዳይመንድ በኢትዮጵያ የት ነው የሚሸጠው? የመገበያ ስፍራዎች ውስጥ የት አካባቢ ነው የሚለውን እንመለከታለን። በኢትዮጵያ የዳይመንድ ንግድ በከፍተኛ ጥንቃቄና በታወቁ ትልልቅ ጌጥ ቤቶች የተወሰነ ሆኖ እየተሸጠ ነው የሚገኘው። አብዛኞቹ መሸጫዎች የሚገኙት በዋናዋ ከተማዋ አዲስ አበባ ውስጥ ነው። በተለየ አካባቢ ጎልተው ይታያሉ። ቦሌ አካባቢ የዘመናዊነትና የቅንጦት ማዕከል በሆነው በቦሌ መንገድ በኤድና ሞል ዙሪያና በትላልቅ ገበያ ማዕከላት ውስጥ የሚገኙ ዝነኛ ጌጣጌጦች የዳይመንድ ባለቤቶች የአንገት ሐብሎች፣ የጆሮ ጌጦችን ያቀርባሉ። እነዚህ ቦታዎች ከውጭ ሀገር ከዱባይ፣ ከቤልጂየም፣ ከህንድ በቀጥታ የገቡና ሰርተፍኬት ያላቸው ዳይመንዶች ለመግዛት ተመራጭ ናቸው። ሌላው ደግሞ በፒያሳ ነው። ፒያሳ የጌጣጌጥ ታሪካዊ መንደር። ፒያሳ የኢትዮጵያ የወርቅ እምብርት ብትሆንም አሁን ላይ ያሉ ዘመናዊና ስማቸው የናኘ ትላልቅ ወርቅ ቤቶች ልዩ የዳይመንድ ክፍሎችን ከፍተው ይሸጣሉ። በፒያሳ ሰፊ አማራጭና ዲዛይንም ማግኘት ይቻላል። ሌላው በሶስተኛ ደረጃ በትላልቅ ኢንተርናሽናል ሆቴሎች ውስጥ የሚገኙ ሱቆች እንደ ሸራተን አዲስ፣ ሂልተንና ስካይላይት ባሉ ባለ 5 ኮከብ ሆቴሎች የሚገኙ ልዩ የጌጣጌጥ መሸጫዎች እጅግ በጣም ውድ፣ ጥራታቸው የተረጋገጠና ለየት ያለ ዲዛይን ያላቸው ዳይመንዶች ለደንበኞቻቸው ያቀርባሉ። ቀጥሎ የምሰጣችሁ ደግሞ ገዢዎች ከሆናችሁ ወርቃማ የሆነ ምክርን ልብ ልትሉት የሚገባ መረጃ እሰጣችኋለሁ። ዳይመንድ ከፍተኛ መዋዕለ ንዋይ የሚፈስበት በመሆኑ ከመግዛታችሁ በፊት የሚከተሉትን ነገሮች ማረጋገጥ ብልህነት ነው። የመጀመሪያው ዓለም አቀፍ ሰርተፍኬት መጠየቅ። ዳይመንዱ በዓለም አቀፍ የጌጣጌጥ ላቦራቶሪ በተለይ በጂአይኤ ወይም ደግሞ ጂኦሎጂካል ኢንስቲትዩት ኦፍ አሜሪካ የተመረመረና ተለይቶ የሚታወቅበት መለያ ቁጥር ሲሪያል ነበር ያለ መሆኑን ማረጋገጥ። ሌላው ደግሞ የብርሃን መለያ ነው፣ ሉፕ ቴስት ይሉታል። ጌጣጌጥ ቤቶች የሚያቀርቡት ማጉያ መነጽር ሉፕ ተጠቅመው የድንጋይ ውስጣዊውን ውበትና አቆራረጥ በባለሙያ እገዛ ይመልከቱ። በሶስተኛ ደረጃ ደረሰኝ ነው። ደረሰኝ ለወደፊቱ መልሰው ለመሸጥ ወይም ደግሞ ለመቀየር እንዲያስችሉ የዳይመንዱን ዝርዝር ባህሪ፣ ክብደት፣ ጥራት የያዘ ህጋዊ ደረሰኝ ከሽያጩ ማዕከል መቀበል አይዘንጉ። ዳይመንድ ለዘላለም ይኖራል። በውስጡ የያዘው ብርሃንና ማራኪነት የሰጪውንና የተቀባዩን ፍቅር ዘላለማዊ አድርጎ የመግለጽ ልዩ ሚስጥር አለው። ተመልካች አድማጮቻችን የዳይመንድ ባህሪያቶች ምን ምንድን ናቸው? ዳይመንድ ዋጋውስ ምን ይመስላል? በኢትዮጵያስ በተመረጡ አካባቢዎች በየት እየተሸጡ ይገኛሉ የሚለውን መረጃችንን በዚያ በቃን። ለመሰል መረጃና ጥቆማዎቻችን ቻናላችንን ሰብስክራይብ ማድረግና መከታተል አይርሱ። የዛሬን በዚያ በቃን። በያላችሁበት መልካም ጊዜ